ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው በነቢዩ ዐለይሂ ሰላቱ ወሰላም ከመላካቸው በፊት የነበሩት ሙወሒዶችም ሆኑ ረሱል ዐለይሂ ሰላቱ ወሰላም የኢብራሂምን የሐነፊያ መንገድ ለምን መረጡ? ከዚያ በኋላስ የሙሳ የዒሳ መንገዶች ወይም ደግሞ አልነበሩም ወይ? ለምንድን ነው ሐነፊያን የመረጡት የሚል ጥያቄ ሊነሳ ይችል ይሆናል። ምናልባት አይሁዶች እኛ ብቻ ነን የምንድነው፣ የዘረኝነታቸው መንፈስ እሱ ይሆን ያራቃቸው፣ ወይስ የነሳራ ወይም ደግሞ ኢሳን ተከትለናል ባዮች የነሱ መከፋፈላቸው፣ የተለያየ አይነት ክፍፍል መኖሩ ውስጣቸው እሱ ይሆን? ወይንስ በዓለም የነበረው የፖለቲካ ወገንተኝነት ማለት ሮማዎች ነሳራዎችን፣ ፉርሶች ደግሞ አይሁዶችን ጋር ጎን መሰለፋቸው አረቦችን ከነዚህ ያርቋቸዋል? ወይስ ምንድን? ብቻ ከነዚህ ርቀው ሐነፊያን የመረጡበት የተለያዩ መላምቶች ሊባሉ ይችሉ ይሆናል። ምናልባት ሙሳም ኪታብ የተሰጠው ታላቅ ነቢይ ነው፣ ረሱል ነው። ዒሳም እንደዚሁ ኪታብ የተሰጠው ታላቅ ነቢይ ነው። ኪታብ የተሰጣቸው ያን ኪታቡን ይዘው የሚመሩ መሪዎች ያሏቸው መንገዶች ነው የነበሯቸው ማለት ነው። ተሽሪዖች ነው የነበሯቸው። ኢብራሂም ግን ኪታብ አልነበረውም። እርግጥ ነው ሱሑፎች ነበሩት። ከኢብራሂም በኋላ ደግሞ ያን ሃይማኖት የሚያራምዱ የሃይማኖት አባቶች ላይገኝለት ይችል ይሆናል። ሌላው ደግሞ በመካ ካዕባን የገነባው በመካ ልጁ እዛ እንዲቆይ ሆኖ የእሱ ስርዓት የቆየበት ሁኔታ ደግሞ ይታያልና ከነዚህ ምክንያቶች አንዱ ሊሆን ይችላል። ታዲያ እነዚህ ሰዎች ይህን መንገድ በዚህ መልኩ ሊሆን ይችላል ምናልባት የመረጡት የኢብራሂምን መንገድ ማለት ነው። የኢብራሂምን መንገድ መርጠው ያው ተገኝተዋል። ረሱልም ዐለይሂ ሰላቱ ወሰላም ሌሎች ሙወሒዶችም ማለት ነው። ረሱል ዐለይሂ ሰላቱ ወሰላም ከመላካቸው በፊት ነገር ግን በእነዚህ መጽሐፍቶችም የተገለጸ ወይንም ደግሞ ከሌላ የሰሙት ሊሆን ይችላል የረሱልን ዐለይሂ ሰላቱ ወሰላም መምጣት ግን ይጠባበቁ ነበር። ሁሉም አንድ ነቢይ እንደሚወጣ ማለት ነው። አንድ የመጨረሻው ነቢይ እንደሚወጣ እርግጥ ነው። በትክክለኛው ኢንጅል ሳይበረዝ ሳይከለስ የረሱልን መምጣት በግልጽ ተናግሯል። ከኔ በኋላ አህመድ የሚባል መልእክተኛ እንደሚመጣ ተናግሯል። ሙሳም እንደዚሁ። ነገር ግን ይህንን ያው ቀንሰውትም አውጥተውትም ሊሆን ይችላል። በዚህም መልኩ ማስረጃ አቅርበው እየተጠባበቁ አልነበረም፣ ግን ይጠባበቁ ነበር። አንዳንዶች ይህንን አውቀውት ሊሆን ይችላል። ወይንም ደግሞ የመጥፎ ነገር በኃይለኛነት መንሰራፋቱ አላሁ ስብሓነሁ ወተዓላ መልእክተኛ ይልካል ብለው እንዲያስጠብቃቸው አድርጓቸው ይሆናል። ስለዚህ ብቻ መልእክተኛን እንደሚመጣ ይጠባበቁ ነበር። ዓለም ይጠብቃቸው ነበር ማለት ነው። መልእክተኛውን ነቢያችንን ዐለይሂ ሰላቱ ወሰላም ማለት ነው። ስለዚህ እሳቸው አያውቁም፣ ግን ዓለም የእሳቸውን መላክ ይጠባበቅ ነበረ። እሳቸው ቤታቸው እየኖሩ ነው፣ ማህበረሰባቸው ጋር እየኖሩ ነው። ረሱል ዐለይሂ ሰላቱ ወሰላም ያው ብዙ ሰው 40 ዓመት አካባቢ ሲደርስ አዲስ ነገር አይጠብቅም፣ አዲስ ለውጥ አይጠብቅም። ብዙ ጊዜ ትምህርትም ቢሆን እስከ 40 ዓመት ድረስ ተምሮ ከዛ በኋላ
ያ በትምህርቱ የሚገኘውን ነገር ይጠብቃል። ሌላም ስራ ላይ የተሰማራ ሰው እንደዚሁ በአብዛኛው። ነገር ግን ነቢያችን ዓለይሂ ሰላቱ ወሰላም 40 ዓመት ሲቃረባቸው የተለያዩ አዳዲስ ነገሮች መታየት ጀመሩ ማለት ነው። 40 ዓመት እንደቀረቡ ረሱል ዓለይሂ ሰላቱ ወሰላም መናሞች ይታዩቸው ነበረ። የተለያዩ መናሞች። የረሱል ዓለይሂ ሰላቱ ወሰላም ደግሞ መናም ቀጥታ የሚታይ መናም ነው፣ የሚፈጸም ወዲያውኑ ማለት ነው። እንደዚህ አይነት መናሞች ይታዩቸው ነበር። እንግዲህ ወደ 40 ዓመት እየተቃረቡ ሲመጡ ማለት ነው። በዚያ በሚያዩት መናምና በተጨባጩ መካከል ያለውን ነገር ያዩ ነበር ማለት ነው። ፈካነ ላ የራ ሩእያን ኢላ ጃአት ሚስለ ፈለክ ሱብሕ፣ ግልጽ ሆኖ ይፈጸም ነበር ማለት ነው። ያዩት የነበረው መናም ግልጽ ሆኖ ይፈጸም ነበር። ይህም እንግዲህ ምልክቶች ነበሩ ማለት ነው። ነቢያችንን ዓለይሂ ሰላቱ ወሰላም ለጥሩ የታጩ መሆናቸውን ከሚያሳዩ ምልክቶች አንዱ ነበር። ነቢያችን ዓለይሂ ሰላቱ ወሰላም ኋላ እንደተናገሩት መካ ላይ ድንጋዮች አሰላሙ አለይኩም እያሉ ይሏቸው እንደነበረ ተናግረዋል። ይህም የተለያየ ኢሕራሳት ነበር ማለት ነው። እንግዲህ ድንጋይ አሰላሙ አለይኩም ይላቸው ነበረ። ዛፎችም እንደዚሁ ይሏቸው ነበር። ይሄ ከመላካቸው በፊት ማለት ነው። እንግዲህ 40 ዓመት አካባቢ እየተቃረቡ ሲመጡ ማለት ነው። እንግዲህ ይሄ እየታያቸው ሲመጣ ረሱል ዓለይሂ ሰላቱ ወሰላም ከአካባቢያቸው የተወሰነ ጊዜም ቢሆን ራቅ ብለው አላሁ ስብሓነሁ ወተዓላን ተሐኑስ የሚያደርጉበትን ጊዜ ማመቻቸት ጀመሩ ማለት ነው። መስማትን ብቻ እየመረጡ መጡ ማለት ነው። ሑቢበ ኢለይሂል ኸላእ፣ ለብቻ መሆን ወይም ደግሞ ከአካባቢው ከጫጫታው ወጣ ብሎ ለብቻ መሆን እየተወደደ መጣ እሳቸው ዘንድ ማለት ነው። ከዛ በፊት ያው ማህበረሰብ ውስጥ ሆነው አብረው እየቆዩ ነው ርቀታቸውን ጠብቀው ማህበረሰቡ የሚሰራውን መጥፎ ስራ ሳይሰሩ የቆዩት። አሁን ግን አላሁ ስብሓነሁ ወተዓላ የተለያዩ መናሞችን እንዲሁ ደግሞ በመንገድ ላይም ሲሄዱ ዛፎችና ድንጋዮች አሰላሙ አለይኩም ሲሏቸው ከዚያ በኋላ ለብቻ መሆንና አላሁ ስብሓነሁ ወተዓላን በተአሙልና በተሐኑስ ተዓቡድ ማድረግን ወደ መምረጥ ሄዱ ማለት ነው። እንግዲህ በሩህ ሹክሹክታ መስማትን ብቻ በመምረጥ መናገርን ትተው ማለት ነው ለብቻቸው የሚኖሩበትን ጥግ ለመያዝ ወሰኑ ማለት ነው። እንግዲህ ለዚህም የመረጡት ቦታ ከመካ ወደ 4 ኪሎ ሜትር ርቀት ላይ የሚገኝ ሒራ የሚባለው ተራራ ውስጥ የሚገኝ ዋሻ ውስጥ እዛ ውስጥ መቀመጥን ነው። ቦታው በጣም ትልቅ ተራራ ነው። ዋዕር ነው ማለት ለመሄድ የማይመች ቦታ ነው። የተራራው ጫፍ ድረስ ርቀቱ ወደ 600 ሜትር ርዝመት ያለው ነው እና እዚህ ዋሻ ውስጥ ብቻቸውን ሆነው መቀመጥን መረጡ ማለት ነው። ለዚህ ዋሻ መሄድ ጉዞ ከቤት ስንቅ ይዘጋጅላቸዋል። እዛ ዋሻ ውስጥ ይሄዳሉ። እዛ ዋሻ ውስጥ ያው ስንቁ እስከሚያልቅ ድረስ ይኖሩና ስንቁ ሲያልቅ ነው ወደ ቤት የሚመለሱት። ምን ይሰራሉ ቢባል በዛን ሰዓት የወረደላቸው ዒባዳ ወይም አምልኮ አይነት የለም። ስለዚህ ተሐኑስ ነው የሚያደርጉት። ማለት የሰሩትን መጥፎ ስራ ብለው የሚያስቡትን አላሁ ስብሓነሁ ወተዓላ እንዲያስወግድላቸውና እንዲምራቸው ይለምናሉ ማለት ነው። እንዲሁ ደግሞ ያው ተአሙል ያደርጋሉ። እዛ ቦታ ላይ የሚታየው ሰማይ ነው፣ የሚታየው መሬት ነው። ምንም ነገር በቃ የሚታየው ጨለማ ነው ሲመሽ። በዚህ አላሁ ስብሓነሁ ወተዓላን ተአሙል እያደረጉ የቀልብና የአእምሮ ስራን ይሰሩ ነበር ማለት ነው። ወካነ የኽሉ ቢጋሪ ሒራ ፈየተሐነስ ፊህ ወሁወ ተዓቡድ
አለያሊ ዘዋት ልዓደድ ቀብለ አን የንዚዐ ኢላ አህሊሂ ወየተዘወዱ ሊዛሊክ ይሉናል ረሱል ዓለይሂ ሰላቱ ወሰላም። ያው ከእሳቸው ይዘው በተወራ ሀዲስ ማለት ነው። እንግዲህ ያው ለስንቅ ነበር የሚመለሱት። በዚህ ሁኔታ ቆዩ ማለት ነው ረሱል ዓለይሂ ሰላቱ ወሰላም። ይህም አላሁ ስብሓነሁ ወተዓላ እሳቸው በማያውቁት መልኩ እያዘጋጃቸው ነበር ለሚቀጥለው ኃላፊነት መሸከም ማለት ነው። እንግዲህ ተራራው ከመሬት 642 ሜትር ይርቃል፣ ከባህር ወለል በላይ ማለት ነው። ከሰው ርቀው ወደ አላህ ቅርብ ሆነበታለሁ ብለው የመረጡት ዋሻ ማለት ነው። እዛ ዋሻ ውስጥ ኸዲጃ ይሰንቃሉ። እሳቸው ስንቃቸውን ሲጨርሱ ይመላለሳሉ። በዚህ ሁኔታ እንግዲህ ይሄ ሁለቱ ተናበው የሚሰሩት ነው። ኸዲጃ ማምናበታለች እሳቸው የመረጡትን ህይወት፣ እሷም ለዛ ታግዛቸዋለች ማለት ነው። እንግዲህ በዚህ ሁኔታ ውስጥ እያሉ ነው አንድ ቀን በረመዳን ሌሊቶች በአንዱ ቀን ጃአሁል ሐቁ መጣቸው። እንዲህ ብለው ነው የገለጹት ወይም የተገለጸላቸው። ጃአሁል ሐቁ መጣ። ሐቁ ማን ነው? ጅብሪል ዓለይሂ ሰላም። ሐቁ ማን ነው? ጅብሪል ዓለይሂ ሰላም ይዞት የመጣው መልእክት ማለት ነው። እንግዲህ ይሄ ድምፅ ነው የሰሙት፣ ምንም አልነበረም። ዋሻው ዋሻ ነው፣ ማንም ሰው የሚሄድበት አይደለም፣ ጨለማ ነው፣ ምንም አይነት ድምፅ የሚሰማበት ቦታ አልነበረም። ግን የሐቁ ድምፅ ዝምታውን ገፈፈው ማለት ነው። ፈጃአሁል መለኩ ፊሂ ፈቃል፣ ያም ሐቅ ወይም ሐቁን ይዞ የመጣው መልአክ ኢቅራ አላቸው። ሌላ አስደንጋጭ ቃል ነበር ሐቂቃ። ምክንያቱም እሳቸው የሚያነቡ አልነበሩም። የተጠየቁት የመጣቸው እንግዳ ጊዜው፣ ሰዓቱ፣ ቦታው ሁሉ ነገር ያስደነግጥ ነበር ሐቂቃ ኢቅራ በሚላቸው ጊዜ። ነገር ግን መልሳቸው አላሁ ስብሓነሁ ወተዓላ ገጥሟቸው ትክክል ነበረ። ቃለ ማ አነ ቢቃሪእ፣ እኔ አንባቢ አይደለሁኝም አሉ ረሱል ዓለይሂ ሰላቱ ወሰላም። እውነት ነው፣ አንባቢ አልነበሩም። መጽሐፍና ማንበብ አልተማሩም። ያው የእሳቸው የሚመጥኑ የእሳቸውን የሚያክሉ የእሳቸው አይነት ቤተሰብ ያላቸው ሰዎች ማንበብና መጻፍ ይማራሉ። ነገር ግን እሳቸው አልተማሩም ነበረ። ይሄ የአላሁ ስብሓነሁ ወተዓላ የመረጠላቸው ለሕክማው ነው። ማ አነ ቢቃሪእ፣ እንዲህ አይነት መልስ በሚመልሱበት ጊዜ የመጣው መልአክ ያዛቸው። አሁን ሌላ ድንጋጤ ነው ደግሞ፣ ተያዙ ማለት ነው። ከዚያም አቀፋቸው፣ ጨመቃቸው። ረሱልን ዓለይሂ ሰላቱ ወሰላም ተጨናነቁ። ፈአኸዘኒ ፈገጠኒ ሐታ በለገ ሚኒል ጀህድ፣ በቃ በጣም ጨመቀኝ አሉ ረሱል ዓለይሂ ሰላቱ ወሰላም እስከሚጨናነቁ ድረስ። እሰበው እንግዲህ እንሰበው፣ የማናውቀው አካል በጨለማ ብቻችንን ባለንበት ዋሻ የማናውቀውን ቃል የማንተገብረውን ካሁን በፊት ቃል በል ብሎ ማለት አልችልም ሲባል ሲይዝ፣ ሲያቀፍ፣ ሲጨምቅ ምን ያክል እንደሚጨንቅ ማለት ነው። ፈአኸዘኒ፣ ሁለተኛም አሁንም ሱመ አርሰለኒ፣ ከዚያ ለቀቀኝና ፈቃለ ኢቅራ፣ አሁንም አንብብ ኢቅራ አለኝ። ያው እኔ አንባቢ አይደለሁኝም አልኩት ረሱል ዓለይሂ ሰላቱ ወሰላም። ሁለተኛ ማለት ነው። ልክ ነው፣ አንባቢ አልነበሩም። የሚነበበውስ ነገር ምንድን ነው? ስለዚህ አሁንም ያው ደነገጡ። ልክ እንደ መጀመሪያው አሁንም አቀፋቸው፣ ያዛቸው፣ አቀፋቸው፣ ጨመቃቸው እስከሚጨነቁ ድረስ ማለት ነው። በኋላም ለቀቃቸው። ሶስተኛም ይቅራ አላቸው። አሁንም እንደዚያው ያደረጋቸው። በአራተኛው ኢቅራ ቢስሚ ረቢከ አለዚ ኸለቀል ኢንሳነ ሚን ዐለቅ፣
ኢቅራእ ወረቡከል አክረም አለዚ ዓለመ ቢልቀለም ዓለመል ኢንሳነ ማ ለም ያዕለም በማለት አነበበላቸው ማለት ነው። እንግዲህ ኢቅራእ እዚህ ጋር አሁን ነቢያችን ዓለይሂ ሰላቱ ወሰላም መልስ የላቸውም። ምክንያቱም የሚነበበው ነገር ተነገራቸውና፣ ስለዚህ ከኔ በኋላ በል ማለት ነው። ከሱ በኋላ እነዚህን 5 አያዎች ነቢያችን ዓለይሂ ሰላቱ ወሰላም በማለት ሸመደዷቸው ማለት ነው። ኢቅራእ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራእ ወረቡከል አክረም አለዚ ዓለመ ቢልቀለም ዓለመል ኢንሳነ ማ ለም ያዕለም የሚሉትን ማለት ነው። በዚህ ሰዓት ያው አንባቢ አይደለሁም ማለት አይችሉም። ምክንያቱም ተነቦላቸዋል። ያኔ የተነበበውን ማለት ብቻ ነው የሚጠበቅባቸውና አሉ ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ያው ነቢዩ ከመጀመሪያ ጀምሮ እንደዚህ አይነት ቃላት ወይም ዋሂ ሲወርድላቸው አንድ ጊዜ ነው የሚነበብላቸው። ሲደጋግሙ እንኳን ለምን ትደጋግማለህ ተብሎ ታርመዋል ረሱል ዓለይሂ ሰላቱ ወሰላም፣ ለመሐፈዝ የነበራቸው ጉጉት ማለት ነው። ብቻ ይሄ ከተባለ በኋላ በጣም ደነገጡ፣ ጨንቋቸው ይርበተበቱ ነበረ። ብርድ ብርድ ብሏቸዋል፣ ያንቀጠቅጣቸዋል። ፈረጃ ቢሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የርጅፉ ፉአደ ተመለሱ። ፈረጃአ ቢሃ እንግዲህ ያው ፈረጃአ ቢሃ የሆነ የሚይዙት ነገር ሲሆን ነበር እንደዛ የሚባለው፣ ግን እውነት ነው የሚያዝ ነው። የተሰጣቸውን ወሒ ይዘው ተመለሱ። ረጃአ ቢሃ ልክ በእጃቸው እንደያዙ ማለት ነው። ልቦናቸው እየተንቀጠቀጠ ምናልባትም ከሸክሙ ክብደት የተነሳ ሊሆን ይችላል። ሌላም ከያዛቸው ካስጨነቃቸው ከፈሩት ነገርም ሊሆን ይችላል። ግን የሚወርዱት የሒራ ተራራ ነው፣ 642 ሜትር ርዝመት ያለውን። እንዴት እንደተንደረደሩት እንዴት እንደወረዱት አናውቅም። ብቻ እየወደቁ እየተነሱም ሊሆኑ ይችላሉ። ረሱል ዓለይሂ ሰላቱ ወሰላም ብቻ ወደ ማን ቤት? ወደ አቡ ጣሊብ ሊሆን ይችላል። አልነበረም እንግዲያ የሚያማክሩት ያሳደጋቸው አጎታቸው ጭንቀት ሲጨንቃቸው የሚያማክሩት የነበረ ነበር። ግን ወደ ጓደኛቸው ወደ አቡበክር አልነበረም። አዎ አቡበክርም እንደዚሁ ጓደኛቸው አማካሪያቸው ነበረ። ነገር ግን ወደዛ አልነበረም የሄዱት። ወደ መጠጊያቸው ወደ አማካሪያቸው ወደ ባልተቤታቸው ወደ ኸዲጃ ቤት ነበር የተንደረደሩት። ከዚያም ፈደኸለ ዐላ ኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ ፈቃል ዘሚሉኒ ዘሚሉኒ ፈዘመሉሁ ሐታ ዘሀበ ዐንሁ ረው። እንግዲህ ተንደርድረው ሄዱ። በቤት ውስጥ እንደገቡ ሸፋፍኑኝ፣ ደርቡልኝ ነው ያሉት ረሱል ዓለይሂ ሰላቱ ወሰላም። ጨንቋቸዋል፣ ተንቀጥቅጠዋል፣ ልባቸው ተጨንቋል፣ ላብ ተዘፍቀዋል። ነገር ግን ዘሚሉኒ ዘሚሉኒ አሏቸው። ያው ቤት ውስጥ እንደደረሱ የሰሟቸው ሰዎች እነሱ ደራረቡላቸው። በኋላም ወሱቡ ዐለየ ማአን ባሪደን ብለዋል፣ ቀዝቃዛ ውሃ ፍሱብኝ ብለዋል። እንግዲህ ያው የጭንቀታቸው የደረሰባቸው ጭንቀት ነው ይሄን ያስባላቸው ማለት ነው። እንግዲህ ያኔ ለማንም አልተናገሩም። የደረሰባቸውን ነገር የተናገሩት ለውዷ ባለቤታቸው ለእናታችን ኸዲጃ ዓለይሂ ሰላም ነው ወረዲየላሁ ዐንሃ። እና በነገሯት ጊዜ እውነት ነው ከእሷ የሚጠብቁትን ከዚያም በላይ ነው እሷ የመለሰችላቸው። ያ ኸዲጃ ማሊ ምን ሆንኩኝ፣ የደረሰብኝ ነገር አለ ምን ሆንኩኝ በማለት አቀረቡላት። ወአኽበረሃ አልኸበር የደረሰባቸውን ያጋጠማቸውን ነገር ነገሯት። ከዚያም ለቀድ ኸሺቱ ዐላ ነፍሲ ፈርቻለሁ፣ በነፍሴ ላይ ፈርቻለሁኝ፣ የሆነ ነገር ይደርስብኛል ብዬ ሰግቻለሁ አሏት። እሷም ደግሞ ያው ታውቃቸው ስለነበር 15 ዓመት አብራቸው የቆየች ጸባያቸውን ከሁሉ የበለጠ ታውቅ ስለነበረ ፈቃለት ለህ ከላ አብሽር ፈወላሂ ላ ዩኽዚየከ አላሁ አበዳ ኢነከ ለተሲሉ ረሒም ወተስዱቁ ልሐዲስ ወተሕሚሉ ልከል
ወተቅሪ ضይፍ ወቱዒኑ ዓላ ነዋኢብ ልሐቅ በማለት አረጋጋቻቸው ማለት ነው። ምንም አይደርስብህም፣ አላህ አንተን አያዋርድክም፣ አላህ አንተን ችግር አያደርስብክም። ለምን ዝምድናን ትቀጥላለህ? አዎ ነቢያችን ዓለይሂ ሰላቱ ወሰላም ዝምድና ቀጣይ ነበሩ። ዘመዶቻቸውን ይጠይቁ ነበር በተለያየ መልኩ። ወተስዱቁል ሐዲስ ወሬ ሁሉ እውነት ነው። ውሸት ካንተ ምንም ነገር ተሰምቶ አይታወቅም። ምክንያቱም እንኳንስ እሷና ሌሎችም እንኳን አብረዋቸው የሚኖሩ ማህበረሰብ ከአንተ ላይ ምንም አይነት ውሸትን አይተን አናውቅም ነበር የሚሏቸውና እሷም እንደዚህ መሰከረችላቸው። እና የተቸገረን ደግሞ ታግዛለህ፣ እንግዳን ደግሞ ትቀበላለህ፣ ታስተናግዳለህ፣ ጥሩ ነገር የሚሰሩን ሰዎች ታግዛለህ ደግሞ በማለት የጥሩ ሰው ስነ ምግባርን የእሳቸው ስነ ምግባር ስለነበረ ይህን የሚያደርግ ደግሞ አላህ ምንም አያደርስበትም በማለት አረጋጋቻቸው ማለት ነው። በዚህም አላበቃችም። ከዚያም ወደ አጎቷ ወረቃ ኢብኑ ነውፈል ወደሚባለው ሰው ይዛቸው ሄደች። ثم انطلقت به خديجة حتى أتت به ورقة ابن نوفل ابن أسد። ይሄ ሰው ከነቢያችን በፊት ያው ብዙ እድሜ ያለው ነው። ኋላም ያው አይን የሌለው ሆኖ ነው ነቢያችን ዓለይሂ ሰላቱ ወሰላም እና አሁን ኸዲጃ ይዛቸው ሄደችው። ትልቅ ሰው ሆኗል። ከዛ በፊት ግን የቁረይሾችን እምነት አይቀበልም። የነሳራን እምነት ነው የሚቀበለው። ግን ሙወሒድ ነው፣ አላህን አንድ አድርጎ የሚገዛ ሰው ነው። እናም በአረብኛ ኢንጅልን እየተረጎመ ይጽፍ ነበር ማለት ነው። በጃሂልያ ጊዜ ያው ተነስሮ ማለት ኢሳን ተከትሎ ነበር የሚኖረው። ወካነ ሼኸን ከቢራን ዓሚያ። እንግዲህ ይህንን ጥሩ ምክር፣ ምክንያቱም ካሁን በፊት የሚያውቀው ሙወሒድ ስለሆነ ካሁን በፊት የሚያውቀው ዒልም ስላለው ነው አጎቷ ዘንድ የወሰደችው። ከዚያም የብነ ዓሚ እስመዕ ሚን ኢብኒ አኺክ በማለት አጎቷን እንግዲህ ከሙሐመድ ዓለይሂ ሰላቱ ወሰላም እንዲሰማ ጠየቀችው። ነቢያችንም ዓለይሂ ሰላቱ ወሰላም ያጋጠማቸውን የደረሰባቸውን ነገር ነገሩት። ከዚያም ካስረዱት ከነገሩት በኋላ እሱም እንዲህ ብሎ መለሰላቸው። ፈቃል ሃዛ ናሙሱ አለዚ ነዘለ ላሁ ዐላ ሙሳ፣ ይሄ በሙሳ ላይ እንደተወረደው በሙሳ ላይ የተወረደው መልአክ ነው፣ የተላከው መልአክ ነው አንተም ጋር የተላከው። ያ ለይተኒ ፊሃ ጀዝዓን ለይተኒ አኩኑ ሐየን ኢዝ ዩኽሪጁከ ቀውሙክ። እንዲሁ አሁን እድሜ ገፍቷል፣ ትልቅ ሰው ሆኛለሁ፣ ምን ነው ወጣት ሆኜ በነበረ ህዝቦች በሚያወጡብህ ጊዜ ከሀገር ሲያባረሩክ እኔ ደግሞ ያን ያግዝህ ነበረ በማለት መለሰላቸው ማለት ነው። ረሱልም ተደነቁና ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አው ሙኽሪጀየሁም፣ ለመሆኑ ከሀገሬ ያወጡኛል በማለት ጠየቁት። ቃለ ነዓም ለም የእቲ ረጁሉን ቀጡ ቢሚስሊ ማ ጅእተ ቢሂ ኢላ ዑዲየ፣ አንተ ይዘው በመጣኸው ነገር ተመሳሳይ የመጡት ሁሉ ከህዝቦቻቸው ተጠልተዋል፣ ጠላት ሆነዋቸዋል በማለት መለሱለት ማለት ነው። መለሰላቸው። እንግዲህ ይህቺ ሌሊት የተባረከች እና ረጅም የዓለማችን ረጅም ሌሊት ነበረች ማለት ብዙ በረካ የወረደባት የአላሁ ስብሓነሁ ወተዓላ ሰማይና ምድር የተገናኘበት ለ570 ዓመት ያክል ርቆ የነበረው ወህይ የወረደበት የሰማይ በር የተከፈተበት እና ከሰማይ ወደ ሰማይ ለመስረቅ እየሄዱ የሚመጡ ሸያጢኖች የተቀጠቀጡበት ነበርና ይቺ ሌሊት ያው
እውነትም ታላቅ ሌሊት ነበረች ማለት ነው። እና ነቢያችን አለይሂ ሰላቱ ሰላም ከሱ ጋር ከተመለሱ በኋላ የሰሩት ምንድን ነው? እንግዲህ ወደ ቤታቸው ተመለሱ። በዚህ መካከል ወሕይ ተቋረጠ። ወሕይ ለረጅም ጊዜ ተቋረጠ። ያ መጥቷቸው የነበረው መልአክ ቀረ። እንግዲህ በዚህ መካከል ነቢያችን አለይሂ ሰላቱ ሰላም ያንን መጥቷቸው የነበረውን የተሸበሩበትን ነገር፣ ምክንያቱም ከአላህ የሚያገናኛቸው የአላህ መልእክት ማዕረግ የተሰጠባቸው ነውና ይናፍቁት ጀመር። ምክንያቱም ጌታዬ ተወኝ እንዴ በማለት ይጨነቁ ጀመር ማለት ነው። እየተጠባበቁ ቆዩ። ያው እየናፈቁ ሸውቃቸው እየጨመረ፣ ይሄ የሚያሳየው ምንድን ነው? ያው የነቢያችንን አለይሂ ሰላቱ ሰላም ናፍቆት ለመጨመር፣ እንዲሁ ደግሞ ወሕይ በፈለጉበት ጊዜ የሚመጣና እሳቸው በፈለጉበት ጊዜ የሚቀር አለመሆኑን አላሁ ሱብሓነሁ ወተዓላ የወሕይ ባለቤት መሆኑን ለማሳየት የተደረገ ነው። ቀጣዩን በሚቀጥለው ፕሮግራማችን እናየዋለን። አሰላሙ አለይኩም ወረሕመቱላህ።